ኢዩዬ እንግዲህ በባንኮች ሰራተኛ ወይም ደግሞ በባንኮች እንትን በጣም ተማሯል። እንግዲህ ንግድ ባንክ፣ አዋሽ ባንክ፣ የትኛውም ባንክ ለምንድነው እንደዚህ የምታማሩን? አታማሩን። በራሴ ብር 24 ሰዓት ሳምንት መጠበቅ አለብኝ ወይ? እናንተ ለምንድነው ፈምሰናል ሱፍ ለብሰናል ብላችሁ እዛ ጋር ከተቀመጣችሁ ስራችሁ ምንድን ነው? ሱፋችሁን ገጭ አድርጋችሁ እዛ ጋር እናንተ ለጌጥ ነው የተቀመጣችሁ። ለምንድነው የተቀመጣችሁት? አታማሩን። እኛ ማሮናል ብሎ ተናግሯል። እንግዲህ እንደምታ በጣም ተማሮ በቃ አማረሩት። ታውቃላችሁ የራሴን ብር 100,000 አስገብቼ ግዴታ 24 ሰዓት ወይም ደግሞ ሳምንትን 3 ቀን 4 ቀን መጠበቅ አለብኝ። የራሴን ቢዝነስም ሌላ ነገርም ሰው ታሙ ሊሆን ይችላል ያንን ብር እንትን የሚለው ለምንድን ነው እንደዚህ ጋር ሲስተም የለም እያላችሁ አዛ የምታደርጉ? ለምንድን ነው እዛ ጋር የተቀመጣችሁ? ሲስተሙን ለማስካከል ለመስራት አይደለም ወይ ብሎ እንግዲህ በጣም ተማሮ እያወራ ነበረ። የሩትዬ መከታ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። እንግዲህ ሰሞኑን ቢኒ ፈረንጁ እዩ ምናምን ከዩቲዩብ ላይ ጠፍቷል። ሩትዬ ልዕልቷን ጠፍታብን ትናንትና ነበረ የመጣችሁ ዛሬ ይመጣሉ ብለን እናምናለን። ምክንያቱም እንዴ እነዛ ጫታሞች እየሰሩ ለምንድን ነው እነዚህ የማይሰሩት? ይስሩ እንደ ስራ አይደል እንደ ሁሉም የያዙት። ስለዚህ ለምን ጠፋችሁ ነው የምንለው። ሌላ ደግሞ አትማረር እዩዬ፣ ሁሉም ቦታ ነው። በጣም ከባድ ነው የባንክ ጉዳይ ነገር። በቃ ተው፣ የኛንም አማረዋል። እዚህ ሆነን ራሱ የሆነ ነገር ራሱ ሄዶ እዛ ቤተሰቦቻችን እንዳይጠይቁልን የሰው አካውንት መጠየቅ አይቻልም። አዎ በእርግጥ ግን በጣም ያካብዳሉ። በቃ ከባድ ሆኗል ሁሉም ነገር። ግን ፈጣሪ ሁሉም ነገር ያበርድልን። ሰውም ለሰው ተጨቃክኗል። ለምን እንደሆነ ባላቅም ሰው ለሰው መድኃኒት ነው ሲባል ነው ማቆኒ። እንግዲህ እንደዚህ ለምን እንደተጨቃከኑ አላቅም። እና ከዚህ የበለጠ እንግዲህ ሀገራችን ሰላም ሆኖ ሁሉም ነገር ወደ በፊቱ ተመልሶ ሰውም እርስ በርስ እየተዛዘነ እንትን ይኖራል ብለን ተስፋ እናደርጋለን። ምክንያቱም እኔ አላቅም፣ ፈጣሪ ሰላሙን ያምጣልን። የሀገሪቷ ሁኔታ ሁሉም ነገር ያስጠላል። በቃ በጣም ከባድ ነው። ግን እኛ ከማማረር ጸሎት እያደረግን እንግዲህ ነገሮችን ለማስካከል ሙከራ ማድረግ ይሻላል ብዬ አምናለሁ። አይደለ ነገሮቹን ነገ ምን እንደሚሆን የነገ ቀን የዛሬ ቀን ስለማይደገም ነገ ደግሞ